አባዬ ልትሄድ ነው እንዴ? አንተም አብረህ ብትሄድ ጥሩ ነው። እንዴ ባንኮክ ነው አይደል የምትሄደው? በጣም ደስ ሲል አባዬ። ታዲያ እኔ መጥቻ አስታምማለሁ። እምልህ ያው ግቢ ውስጥ ምናምን ምግብ ይዞ መግባት ይቻላል አይደለም? ማለቴ ያው ለመዳን እኮ ምግብ መብላት አለብን ማለት ነው። አባዬ ውትና ታመልጠኝ ነው። እንዴት ተንደርድሬ እንደመጣ። ቆይ እንደው ዝንታ ለማችሁን አንድ ቦታ መቆም አይሰለቻችሁ? ለማንኛውም አባ በሰላም ድነህ እንደምትመለስ ባለሙሉ ተስፋ ነኝ። አያስፈልግም። አንተም በሰላም ድነህ እንደምትጠብቀኝ ተስፋ አደርጋለሁ። ጦሪ ነው እኔ ያመኛል። አባዬ ያው እንግዲህ በሰላም ይመልሳ ማለት ያው ለጤነኛ በሽተኛ ይታየዋል አይደል የሚባለው። በል ተሳስተህ ጥሬ ሽንኩርት እንዳበላ ይልቅ ውጋን ምግብ። ለማንኛውም አባ በሰላም ግቡ፣ በሰላም ብሉ። ይቦ ኧረ እባክህ ወንድሜ ስንቴ ልምከርህ። ሸንኮራ ይጋጣል እንጂ አይዋጥም። እውነትህን ነው። ስማ አይደለም ሸንኮራ ሳጋቶራ ስንግጥ አይደለም የከረም ነው። ይኸውልህ ኑሮ በዚህ ከቀጠለ ከሰውና ከመኪና ውጪ የማንበላው ምንም ነገር የለም። እንደ ቻይናዎች ጠብቅ። ወረኛ እነሱ ከፈለጉ ታንክ የሚብሉ ባቡር የሚብሉ ድሮን የሚብሉ ሰርተው ነው። እሺ እናንተ እግራቸውን እዚህ አጣት ወንበር ላይ ተቀምጠዋል። እዴ ተቀበሩ። አባታችን የሸኝተው መጡ። አዎ ሸኝቸው። እንኳን ደስ ያለህ። እንግዲህ በሰላም ይመልሰው ከማለት ውጪ ምን ማለት እንችላለን? ይልቅ ሰራተኛዋ ደውላልኝ ነበር። እናቷ ታማበታለች እና ዛሬ አትመጣም። ስማ ሰራተኛዋ እናቷ ታማባት ሄዳለች። ከዛ ግባና ብስለህ አብላን አምልትል ነው አይደል? እናንተ ደግሞ ቆይ ሰው ከማብሰል ውጪ ሌላ የምታውቁት ነገር አለ እንዴ? ኧረ በለው የፊት ጠረባ ሄዷል። ይሄ ነው ሰው ይበስላል እንዴ? ለነገሩ ያው እስከነ ነፍሱ አይደል እሳት ላይ ተጥሎ ብዙ ነገር የምንበላው። ዝም በል ይኸውልህ፣ በዚህ ዘመን ፖለቲካ ይበላል እንጂ አያበላል። አጉድ ዝም ብለህ አዋቂ ነኝ። ይልቅ ደላላዋን ደውሎልኝ ነበር። ሌላ ሰራተኛ እንዳገኘ ነግሮኛል። ስለዚህ ዛሬ ትመጣለች እሷ። እንደኔ ፊት አትሁን እንጂ ሰራተኛዋ ቆንጆ ከሆነች ችግር የለም። ጥሩ ጠማቂ ጠጅ፣ ጥሩ ጠላ ጠማቂ አኮቹ ምናምን ወታ የምታመጣ ምናምን ሆነች ችግር የለብኝም። ወይ ጉድ! ስማ እኔ ምን አገባኝ ቆንጆ ሆነች አልሆነች፣ ብቻ ምግቡን ሰርታ እንዴትም አድርጋ ታቅርብልኝ። እኔ ሆዴና ጨጓራዬ ከመጣበቁ በፊት ምግብ ስሩልኝ ሁሌ ከምትል ምን አለበት ሼፍነት እንኳን ተምረህ እንኳን ለራስህ እንኳን ማብሰል ብትችል። ወንድማችን እንከባበር እንጂ ይሄን አሁን እንደው ሼፍነት ተማር የምትለው ገና ስቶቭ ኦንና ኦፍ ሳያረግጥ እዚህ ነጭ ሽንኩርትና ቀይ ሽንኩርት በጥሬ የሚበላ ልጅ አስቤዛ ጨርስ ነው፣ እዛው ቁሌቱ እንዲጨርሰው ነው። ይኸው ጥሬ ሽንኩርትና ሸንኮራ ይዋጥ የሚበላ ልጅ። ይሄ ማለት እኮ መብራት ኃይል እየሰራ ስሙ አበራ እንደባለ። ሽኑ በሉ አሁን ንግባና የሆነ ነገር ልስራላችሁ። አይ እናመሰግናለን። ቆይ ምን አለበት? እሺ ቆይ ቢያንስ ትንሽዬ እንኳን በልተህ ብትጠጣሽ። ደቼ ብላ አይመለከትም። በገዛ አንጀቴ ሄደህ ግባ እባክህ። ወንድሜና ግባና ለእኔ ስራለ ጅቦች አሎ፣ ይኸውልህ ትሰማኛለህ? ካርታውን በእጄ ይፈልገዋል። በዚህ ስራ ላይ ምንም አይነት ዝርክርክነት አትፈልግም። ይገባኛል። ይኸውልህ ለዚህ ስራ የሚያስፈልገው ገንዘብ በሙሉ
በእጅ ይሰጣል። በአጭር ጊዜ ውስጥ ካርታውን እፈልጋለሁ። በዚህ ስራ ላይ ምንም አይነት ቀልድ እንደማላክ ታውቃለህ። የሚያስፈልገው ገንዘብ ሁሉ ይመደብልሃል። ጨርሻለሁ። አሳውቀኝ አሁን። ኧረ በእናትህ አንተ ጉንጭን እንዳያልብ 24 ሰዓት ምግብ ላይ ተጠደህ ትውላለህ። ምንድን ነው ዛሬ በጠዋቱ ተነስተህ ነገር ከበር መልስ ስንቱን እንዳልጋበዝኩኝ አንገት ማስገቢያ እንኳን ስማ፣ ታዲያ ደግሞ ኩላሊትህ ሞሽረው አቀበቅ ቀልድ ምን አለበት? እንኳን አንተ ኑሮ እየቀለደብኝ አይደል? ምን ማለት ፈልገህ? እኛ ሰው አይደለንም ማለቴ ሄኖክም ማለት ፈልጌ ነው። ለማንኛውም ተዋውቋት፣ ትደመም ትባላለች። ትበላለች? ኧረ ሰውዬ በእናትህ ትበላለች አይደለም ትደመም ትባላለች ነው ያለው። በጆሮ ነው እንደ የምትበላው? አለን በምላሳችን። ይገርማችኋል፣ ምላሳችን ካለ ሚላስ አይጠፋም። እሷ ነው ሰራተኛ ያሳ ትደመም ትባላለች። ያው እንደነገርኳችሁ የአበሻም የፈረንጅም ሁሉንም ምግቦች መስራት ትችላለች። በዛ ላይ ለስራ ያላት ታጸዳማ ደግሞ አጋንን ካትበሉኝና መጥረጊያና ሞዳውን ገና እጇ ላይ ታስገባው ቆሻሻ ደራሹ ነው የሚጣው። ግን እኮ አንተ ከተቀመጥክበት መቼ ንቅንቀመስ? ምን ለማለት ፈልገህ ነው? ስታይን ቆሻሻ መስላለሁ? ሰውነቱ ላይ ያለው ቆሻሻ ቢታጠብ መለስተኛ ቤት ይመርጣል። ጭፋ በለው። አንተ ከኔ ጋር እንደዚህ ያን ነገር አቁም። አትሳፈጠኝ እሺ? አየሽ አይደል ትደመም ጥርስሽን አያስገድሉሽም ብለሽ ነው። አረ ቀልድ ነው እንዴ? እኔ እኮ እየመከረው መስሎኝ። አንተ ከምት ይኸውልህ ከኔ ጋር ሰፋ አታቁም እሺ? ስርዓት ያይን ሾሮ አይበቃም። ገና ምርጥ ልጅ ያመጣ ይመስለኛል። ወንድማችን ከየት ነው? አንተ ምላስ ሁሉ ከምግብ የተያዘ ነው። አፌ ቁርጥ ይበል ቢልል እስኬት ታመጣለህ። የዘንድሮ ቁርጥ መግዣ ዋጋ እኮ በፊት በሬ ገዛ ነበር። ወይኔ ምን ዋጋ አለው? ድሮ ነበር መወለድ የነበረብኝ። ድንጋይ ዳቦ በነበረበት ዘመን። ታዲያ ድሮ በእኛ ጊዜ ድንጋይ ዳቦ ነበር፣ እኛ ባንፈጠር ማን ይበላው ነበር ሲባል አልሰማህም? አቤት ጭዌ! እቺን ጭዌ ለአንድ ሁለት እያለን ነበር መጫወት ያለን። ግን ምን ዋጋ አለው? ጊዜ ከደረቀ ተገናኘ። ለማንኛውም እኔ በቃ ልጅ ጥርግ በላ ሲሶ አሸኝኝ። ሸኝሻለሁ። ምኑ እንጀራ ወጥ መለሻል። አሁን አይደል እንዴ ሰጠው? አሃ ለካ በልተናል። እኔ የምልሽ ደግሞ ምን ልትለኝ? ቆይ ግን አይናፋር ቤት ነሽ ልበል መሰለኝ እንግዲህ አይናፋር ልጅ ቤት እንደምወድ ከስኳር ጠጠም በላይ የሚጣፍጥ ስትል ምን ለማለት ፈልገህ ነው? ደግሞ እኮ ስትቆጭ እንዴት እንደሚያምርብሽ ልቤን ከደረቴ ላይ እኮ እንደዚህ ፍልቅቅ አድርገሽ የምትወስጂው። አንተ ብለው ከሰሙ ብዙ እውነቴን እልሻለሁ። ካጠፋሁኝ ይቅርታ ደግሞ እኔ ለጨዋታ ብዬ ነሽ እንዳትቀየም። ቅያሜ ባህሪ ነው። ምናልባት ልሽ ስለ
እውነቴን ነው የምልሽ። ፈጣሪ ግን ጥበብ አያልቅበትም የሚባለው ነገር እውነት ነው። ለቅም አድርጎ ነው እኮ የሰራሽ። ከፀጉርሽ እስከ ፀጉርሽ ስማ እንዴት እንደምታምሪ። ኧረ ተው አንተ ሰውዬ አትሽኩርም። ስፔሻል በርገር ራሱ እንዳንቺ የሚጣፍጥ አይመስልም። በሩ ጋር እንዴ በርገር አታውቂም? በርገር ማለት እኮ በጣም ውድና ጣፋጭ ምግብ ማለት ነው። አይ ድሮም ከሱ ውጭ ወሬ እንደሌለ ጠርጥሬ ነበር። አናገርሽኝ? ልስጥህ እንዴ? ምን ማለቴ ካልጠገብክ እንጀራና ወጡን ላምጣልህ። ደስ ይለኛል። በቃ ይዤልህ ልምጣ። ወይ ወቸራ! በህይወቴ ለመጀመሪያ ጊዜ ከእንጀራና ከወጥ ጋር ልፋታ ነው። ዲስ ባምታምር ቁልፍ አለ። ይገርማል። ቤቱንም እያጸዳ የሳሎኑን በር ቆረጥሽብኝ። በጓሮ በር የመጣው አሁን ልስጥ ወይስ ልመልሰው? እሺ ክፈችው እንጂ ምን በሩ ቁልፉን ይዣው አላልሽኝም? እሺ ነው። አሁን ነው ከፍተዋለሁ። አሁን ነው እንዴት ነው ምግቡ? ጥሩ ነው። ይቅርታ ትንሽ ሰዓት በዝቶበታል መሰለኝ። አረ የመነሳት ነው የምታወሪው? ይጣፍጣል። በጣም ነው የሚጣፍጠው። ይጣፍጣል። አቦቼ አይደለም እጅግር የሚያስቆረጥም። ይቅርታ ሌላ ቀን ቢሆንም አስተካክላለሁ። እስከዛ ይጨምራለሁ የተወሰነ ነገር። አረ ዝም በይ በእናትሽ። እኔ የምልሽ ቆይ ቁሌቱን በግራጓ ነው እንዴ ሰራሽ? እንዲህ አይነት ምግብ ይኸውልህ ሀገራችን ውስጥ የለም። አፍጋኒስታን፣ ፓኪስታን የሆነ ሀገር ብቻ ነው ያለው። ምንም አትስሚ። ለምን ኡዝቤኪስታን፣ ታጂኪስታን ለምታጣው ካልፈልክ እኔ ብሏል። እስከዛ እየበላች አረ በእናትሽ ወደዛ ዞር እንበላለን። ጨምሪ። እሺ ላንተ ጨምሪ። እሺ ላንተ ቢሆን ጨምሪ። አስቀምጠው። እኔ ብሏል። አንተ እንወድም አብሰው ቢመጡልት ነው። ማገዝ ይቻላል። እየጨረስኩ ነው። የዚህ ሀገር ልጅ ነሽ እንዴ? እናቴ በልጅነቴ ነው የሞተችው። አባቴ ብቻውን ነበር ያሳደገኝ። አባቴ ግን ትንሽ አይኑ እየደከመብኝ ነው። እሱን ለማገዝ ብዬ ነው ከምኖርበት ሀገር ወደ አዲስ አበባ የመጣሁት። የገበሬ ልጅ ነሻ? የእናቴ ቤተሰቦች መሬታችን ከመውሰዳቸው በፊት እኔ ራሱ ገበሬ ነበር። የምርሽን ነው? ዋው! እኔ ገበሬ በጣም ነው የምወደው። ግን የእናትሽ ዘመዶች ለምንድን ነው መሬታችሁን የነጠቋችሁ? ታሪኩ በጣም ረጅም ነው። እሱ ሌላ ጊዜ እናወራለን። አዎ፣ ስለዚህ ውጣልኝ፣ ስራዬን ልስራበት እያልሽ ነው። አንተ ግን ቁም ነገረኛ ብቻ ነበር የምትመስለኝ። ለካ ነገረኛ ቢጤ ነህ። ምን ታደርጊዋለሽ? እስኪ ስለ አንተ ታሪክ ንገረኝ። ምን ልንገርሽ? ልክ እንደ አንቺ ነበር እናቴን በልጅነት ያጣኋት። የእናቴ አደራ ነበረብኝና እነኝህን ሁለት ወንድሞቼን እኔ ነበርኩ ማሳደጋቸው። ያደጉ ሁለት ትልልቅ ወንድሞቼን እያሳደጉ እገኛለሁ። ቦቸራና ስሷ ግን በጣም ነው የሚያስቁት። አንቺን ነው የሚያስቁሽ? እኔን እንዴት እንደሚያሳቅቁኝ አታውቂም። የሆነ የዋህ ነገር ናቸው። እርግጠኛ ነኝ አባታችሁ የሚኮራብህ ልጅ አንተን አይደለ? እንዳልሽው። ምን ነው መልስ ካጠረ አይደለም እንዴ? በቃ ከፈለግሽኝ ሳሎን። በነገርሽ ላይ
ምግብ ማብሰል አትችይም። ግን ይቅርታ ግን እኔ ግልጽ ስለምናገር በእርግጥ ደላላው እንዳወራው አይደለም፣ ግን ለሌላ ጊዜ አሻሽላለሁ። ምንም ችግር የለውም። ምናልባት አጋዥ ካስፈለገሽ። አጋዥ? ጎበዝ ምግብ አብሳይ ነው። አይ በጣም አመሰግናለሁ። ሌላ ጊዜ ታስተምረኛለህ። እሺ በቃ ላስቸግርሽ። ከፈለግሽኝ ሳለው። እሺ እሺ። ተዋናይ ዘፋኝ ነው። ሁሉን ነገር ነው የሚሰራው ከከፈሉ። እንዴት አላችሁ? ስንታየሁ ክፍሌ ይባላል። በውጭም በሀገር ውስጥም ያላችሁ ኢትዮጵያውያን ሶዞ ቲዩብን ሰብስክራይብ አድርጉ። ሶዞ ቲዩብ ላይ ሀገርኛ የሆኑ ፊልሞች፣ ሲትኮሞችን በተከታታይ ይዘንላችሁ እንመጣለን። ሶዞ ቲዩብን ሰብስክራይብ ያድርጉ፣ ደውሏንም ጫን ይበሉ። የእውነቴን ነው የምላችሁ ካለመሰልቸት በጉጉት የምትጠብቋቸው ተከታታይ ሲትኮሞችን በሉ ፊልሞችን ያገኛሉ። ሶዞ ቲዩብ ለእናንተ የተከፈተ ምርጥ ቻናል፣ ምርጥ ቻናል። እርግጠኛ ነኝ ሶዞ ቲዩብን ይወዱታል። ሰብስክራይብ አመሰግናለሁ። ይኸው ያገራል ተዋናያን ቴዎድሮስ ክፍሌ ይባላል። በውጭ ያላችሁ በሀገር ውስጥ ያላችሁ አድናቂዎቻችን ሶዞ ቲዩብን ሰብስክራይብ በማድረግ አዝናኝና ቁም ነገር አዘል ፊልሞችን፣ አጫጭር ኮሜዲ ሲትኮሞችን ይከታተላሉ። ስለዚህ ሶዞ ቲዩብን ሰብስክራይብ፣ የደውል ምልክቷን መጫን እንዳይረሱ። አንዳርጋቸው ኧረ በእናትሽ፣ ኧረ እንደው በፈጠረሽ በመታወቂያ ስም ያትጥሪ። ምን ነው የኔ መሰለ ስም እያለ ምን መሰለ ስም እያለ ይኸውልሽ፣ በዚህ ስሜ ቻይና ሀገር ውስጥ ምኖር ብሆን ወይ ስቅላት ወይ ረዥም ዓመት ይፈረድብኝ ነበርሽ። ለምንድን ነው ስቅላት የሚፈረድብን? በጣም ጥሩ ጥያቄ። የሰባት ሰው ስም እንዴት ለብቻ ተሸከምክ? ጊዜ ማባከን ነው ብለው ነው እነሱ። አየሽ ጊዜያቸው ባጭር ነው በቃ ውጭንታው ምናምን እያሉ የሚሰይሙት። እኔ ግን የሚያናደኝ ግሽጣ የሆነ መላጣ አባቴ ከዚህ እስከ ቡልቡላ የሚያህል ስም እንዴት እንዳወጣልኝ ብቻ ነው። እና ምግባት በላ የተናቀርበይህን በእጇ ይዛ ብላ ትላለች። ጠዋት በላው። ይኸውልሽ ቤቱ ውስጥ ቦቸራ የሚባል ግሪስ አለ። 100 ኪሎ ጤፍ በርሜል ውስጥ ከተሽብከችው በ5 ደቂቃ ባዶ ነው የምታገኝ። ልጅ እሱ ነው። ለአንተም እኮ ቢሆን በልቶ መጠጣቱ ይሻላል። እኔ ምንሽ ስኔ እዚህ ጋር አረፍ በይና የወዲወዳችን ነው። እኔ ስራ አለብኝ፣ መግባት አለብኝ። አንተ ቦዘኔ ነህ እያልሽኝ ነው? ኧረ እኔ እንደዛ አላልኩም። ደግሞ እኔ ማነኝና ነው አንተን የምሰድበው? ለምን እንደሆነ አላውቅም። ዝም ብዬ ሳይሽ የሆነ ኩችኩቾታ አይነት ስሜት ይሰማኛል። ደግሞ ምን ማለት ነው እሱ? ምን ላድርግ ብለሽ ነው? ይሄ አይኔ ከአንድ ሰው በላይ እንዳላይ ተፈረደበት። እሺ አሁን አትበላም? ትበላለህ። ቢያንስ ካጎረሽኝ ያው ጣቶችሽ ከንፈሮች ምናምን ስለሚነካኩት ይመቸኛል። ለምን በእጅ አትበላም? አረ ለነገሩ አዲስ ነሽ ለካ አታውቂም። ይኸውልሽ የእኔ አስተዳደግ እንዴት መሰለሽ? እዚህ ቤት ውስጥ በአራት ሰራተኛ ነው ያደግኩት። የመጀመሪያው ፀጉሬን እየደባበሰች፣ ሁለተኛዋ ስታጎርሰኝ፣ ሶስተኛዋ ጀርባዬን እያሸች፣ አራተኛዋ ደግሞ ቀስቀስ ያለ ፍሪጇ ታመጣና እግሬን እያደረገች ነው ያሳደገችኝ። ሳይሰሩ መብላት እኮ በጣም ጠያፍ ነው። ይቅርታ ማለት ያውን ወደ ራሴ ልብ ልመለስ። ልቤን መልሺው ያሺው ይበቃሻል። በአንድ አካል ሁለት ልብ ምን ይሰራልሻል? አላዝማሪዋ ልብ ደግሞ ምን ሆነ? የዛሬን ያደርገውና እኮ ይኸውልሽ በፊት ጠጅ ለአባቶቻችን የክብር መገለጫ የሀብት መገለጫቸው ነበር።
ዘንድሮ ላይ ግን ይኸውልሽ በገጀራ በቆንጨራ በኮብልስቶን በምናምን መፈጣፈጫ አድርገው። ለማንኛውም ትጠጫለሽ? ንገረኝ ካልከኝ አንተም ራሱ ባጠጣ ደስ ይለኛል። እኔ ራሱ እንደውም ባላይሽ ደስ ይለኛል። ሂጂ ግቢ። ካልበላ የራስህ ጉዳይ፣ ወደ ስራ ይመለሳል። ኧረ እራስሽ ጉዳይ ተመለሻ። እሺ አሁን አትበላም? ትበላለህ? አልበላም። ጥርግ በያ ምን መንቁም ያለሽ ሂጂ። እዛ ግሪሳ አለልሽ ከግሪሳሽ ጋር አይ ላቭ ዩ። ምግብ መስራት ፍላክስሽ ብዬ እኮ። ታዲያ እኔ እኮ ሰራው ነበረ። አዎ ሰሪው ነበረ፣ ግን ቢያንስ ምግብ መስራት ፍላክስሽ ብዬ ነው። መክተፉን ላግዝህ፣ ግን እንዳንተ ባልሆንም። አይ ይሄኛውን እኔ ጨርሷለሁ፣ ችግር የለውም። አንቺ ድንቹ ላጭልኝ። ቆይ ግን አንተ ሙያ እንዴት ተማርክ? እናቴ ጎበዝ አብሳይ ነበረች። ኪችን እሷ ስትሰራ ሁሌም ከስርስሩ አልጠፋም ነበር። ሙያ ከልጅነት ነው? ከልጅነት የተማርኩት ነው። ካደኩ በኋላ እንኳን ቤቱ ሰራተኛ እያለ እኔ ነበርኩኝ እያበሰልኩ ማበላቸው። ከልጅነት የተወረሰ ሙያ ነው በለኛ። አዎ በልጅነት የተማርኩት ነው። በእርግጥ ስለምወደው ኩኪንግ ግን በትምህርት ማዳበረዋለሁ። የምን ሙያ? የምግብ ማብሰል። ትደመም እስከ ስንት ግን ተምረሻል? ከቀለም ውስጥ ብዙ አልዘለኩ። 4ኛ ክፍል ነው ያቆምኩት። ታዲያ ምን ችግር አለው? አሁንም እኮ ቢሆን የማታ መማር ትችያለሽ እኮ። እሱማ ቢሆን በጣም ደስ ይለኛል። አንቺ ብቻ ፍላጎት ይኖርሽ እንጂ ሁሉንም ነገር በእኔ ጣዩ። ግን መልካም ሰው መሆኑን ገና ሳይህ ነበር ያወቅኩት። ደግሞ መልካም ሰው ደግሞ እንዴት አይቶ ይታወቃል? እኔ እንጃ፣ ሰው አንዳንዴ እንደዚህ አይተህ ታውቃለህ? ኧረ ዝም በይ። ድንቹ ላጭልኝ ዘፈኝ። እሺ ትንሽ ታገሰኝ። በአጭር ጊዜ ውስጥ እንደምንም ፈልጌ ያገኘዋለሁ። ካላገኘሁት ሀገሬ ብለህ እንዳጠራኝ። እንደምንም ፈልጌ ያገኘዋለሁ። እሺ አግኝቻችን በሞት ቅርማ ነሰኝ ቅሪላ ዘንድሮም እዚሁ ገበታ ላይ ነው። አሁንም እዚሁ ምግብ ላይ ተሰልፈን ያለው የምንታክ። አረ በእናትሽ ስንቴ ነው የምነግርሽ? ሰልችቶኛል። በቃ እንደዚህ አትበይኝ። ለነገሩ ምን አገባኝ? ካልደከመሽ እንደፈለግሽ። አይተደመም። አሁን ቀኑን ሙሉ አምቡላ መጋዙ እንጂ ምግብ መብላት ራሱ መጠበቅ መቻቃል እንገቃል። እንደኛ እንደዚህ ትሽ ስማ አንተ ሆድ አምላኩ፣ እኔ ይኸውልህ ለመኖር እበላለሁ እንጂ ለመብላት ብዬ ለሰከንድ ኖር ያላቅምሽ አባቴ። ሁሌማ ይኸውልሽ ለመኖርም ለመሞትም ጥለፍ ብላ ፈውስ ፈውስም አስተማማኝ ነው። ወይኔ እኔ የፊት አውራሪ ተፈራ ቀኛዝማች ማንችሎት ልጅ በተወለድኩበት ቤት አንተም አሁን እነሱ ወለድን ብሎ አፋቸው ሞልቶ ያወራሉ። ስማ እውነቴን ነው የምልህ፣ በዚህ ቀልድ መጀመሪያ መሳቅ የነበረበት ቀላጁ ነው አንተ ማለት ነው። አሁን እንደ እውነት አንተ አሁን እኔ በወጣሁበት ማህፀን ነው የወጣው። አፋ አምቡላ ነገረ ስራ ሁሉ እንዴ! እናንተ ምን ለቦቸራ አስቸገሩሽ? ማይ የሱም ባላቅም እኔ ግን አንድ ቀንም ቢሆን እንደ እህት አይቼሽ አላውቅም። ዝም በይው ትደመምዬ። እኔም ይህ በእውነት ነው የምልሽ፣ አንድም ቀን እህት ይመስልሽኝ አታውቂም። አንድም ቀን
መቼም የጉበትና የጨጓራን ያህል አልቸገርም አይደል? አንቺ ልጅ እንዴት ትጮች? እጭ አሁንስ በዛ። ይልቅ ይኸውልሽ ቶሎ የምትይውን ለሁለታችንም በይንና ቁርጣችንን እንወቅ። ቆይ እስቲ እንደው በእናትሽ አንቺ ፍረጅ እስኪ። መቼም ትንሽ ጊዜም ቢሆን እዚህ ቤት ቆይተሻል። አሁን እኔ ምግብ ከመብላት ውጪ እንደው ምን ክፋት አለብኝ? እኔ እኮ እንደ ማንኛውም ሰው የራሴ ህልም አለኝ። አልቀረብም። ወገኛ ነህ እናት። እኔ ሆዳም ሰው ከምግብ ውጪ ምንም ነገርስ ያለም አይቼም ሰምቼም አላውቅም። ኧረ እባክህ አንተ እዛው አምቡላህን እየጠጣ ታልም የለ እንዴ? ይኸውልህ ወንድሜ ጫፍ የረገጥ ካልመሰለ ከዚህች ሰከንድ በኋላ ይኸውልህ አፌን ለምግብ ብቻ እንጂ የምትከፍተው ሌላ ላፊ እናገራለሁ ብትል ይኸውልህ እንደ ጥርስ ሳሙና ፊጭጭ ነው ማድረግሽ። ስራውስ ማን ነው የሚጥለን? ከፈለጋችሁ እሱን ወስዳችሁ ጣሉት። እኔን ግን ማንም አይጥለኝም። እሺ ማለቴ ከአንቺ ውጪ መች ይቀራል ብለህ ነው? አይ እንዴ እንደዛማ እንዳታስቢ። እንደዛማ እንጣላም እንዴ። ምንስ ቢሆን የአንድ እናትና አባት ልጆች እኮ ነው። አዎ እንደዚህ አንዳንዴ እውነቱን ተናገር። ድሮስ በምግብ ወደ ሞልተው ከዚህ ውጪ ቂም እንዴት ይዛል? ስልቻ አሁን ፈትቼ ልክ ነሽ ሀገርዬ። ይኸውልሽ ከዚህ ቅሪላ ጋር ቁጭ ብዬ እዚህ ጊዜን ከማባክን ገብቼ ርፍ ብል ይሻላል። አቅም ሲደክም እንትንም ይከብዳል የሚባል አባባል አለ። ጀሞሪ አልቀጥም። ና በል ደግፍ ይሉሳል። ና አይ እንደዚህ እቅፍ ድግፍ የሚያደርግ ሰው እንደሱ አትቀፍ አያሳጣም። በዛኛው እንደሱ ቁጭ አድርገው አረቄ መሰለን የህንድ ጦጣ። በቃ እንግዲህ ልሄድ። ወንጌ አትቀፊው ብዙ ማለት ዝም ብለሽ እንደዚህ እሱማ ቢሆን ጥሩ ነበረ። ከተፋታ በኋላ ልጅ እንዳለው ሰማሁ። ቆንጆ የቅመም ሻይ ናት፣ ጠጣ። ታንክስ። የምን ታንክ? ማለቴ ቀልዱን ለወንድሞች ብቻ ማን ነው የተወው ብዬ ነው። እነ ቡቸራ አስቸገሩሽ እንዴ? መቼም የጉበትና የጨጓራን ያህል አልቸገርም አይደል? አንቺ ልጅ እንዴት ትቀልጃለሽ እንዴ? የሚያጫወት ከተገኘማ ማን ይጣላል? ቆይ እዚህ ከመጣሽ ቆየሽ እንዴ? ያው ብዙ አመት አልፎኛል። አሁን በቃ ወደ ስራ ልሄድ። እስኪ አረፍ በይና ቁጭ ብለን እናውራ። ስራውስ? ስራው የት ሄድብሻል? ቁጭ በይና እናውራ። እኔ የምልሽ ገጠር እያለሽ ግን አልተዳርሽም? እሱማ መች ይቀራል ብለህ ነው? እና ባላለኝ እያልሽ ነው? አሁን ፈትቼ ላጤውኛለሁ። ኧረ ተው ግን አታሽኮርም። ለምን ከባልሽ ተፋተሽ? ቆይ ሌላ የከንፈር ወዳጅ ነበረሽ? ኧረ እሱ ሳመሉ ክፉ ነው። ማለት ጥሩ ባል አልነበረም? አዎ በቃ እንግዲህ ልሄድ። ቆይ እንጂ የጀመርነውን እንጨርስ። አንተ ስለኔ ማወቁ ለምን ፈለግ? ምን ነው ባክ ችግር አለው እንዴ? እሱማ ምን ችግር አለው? ግን ለሰው ሲነግሩት ሆድ ቀለል ይላል ይባላል እኮ። ቀለል እንዲልሽ ንገሪኝ። ቆይ ምኑን ነው የምነግርህ? ስለ መጀመሪያው ባልሽ ነው። ይጠጣል፣ ቢያ ላይ የሴት አመል አለበት። የሴት አመል ስትይ? ዋ እንዴት ብዬ ነው ደግሞ ይሄን ማስረዳ? ቆይ ሌላ ሴት ጋር ይሄድ ነበር እያልሽኝ ነው እንዴ? ሊያሳንድ መሰለ? እስኪ ተወኝ። ደህና የተዳፈነ ቁስሌን አትቀስቅስብኝ። ልጅ ግን አልወለድሽም አይደል? አንዱ ባሌን የመፍታት ምክንያት ምን ሆነና? ማለት መውለድ አልቻላችሁ? ከተፋታ በኋላ ልጅ እንዳለው ሰማሁ። እኔ ነኝ እንጂ በቅሏ መውለድ እንኳን አልችልም። እኔ እንደዚህ አይባልም። ተወኝ እባክህ። እኔን ነገር አትቀስቅሰኝ አልኩ። ለዚህ ነበረ የኔ ታሪክ እንዲሁ ቢገለጥ ቢነገር አያልቅ። አሁን ይልቁንስ አንተ መጽሐፍን አንብብ፣ እኔም ወደ ስራዬ ልመለስ።
እናንተን ስጠብቅ እንቅልፍ የሚባል ነገር አልተኛው። አንዳርጋቸው ከሰው ጋር ተጣልቷል ሲሉኝ ስጋት ውስጥ ገባሁ። እንቅልፍ አሳጡሻ? እስቲ ትንሽ ቀጥቀጥ አድርገውኛል። እግሬን አሸት አድርጌ። ቆይ ግን አንተ እንዲህ እስክትሆን ለምንድን ነው የምትጠጣው? የታባቱ ገና የፊት ጥርሱን ነው የማስለቅመው። ጠበቀ። መጠጡን ተግቶ ሲያበቃ መጨረሻ ላይ ሂሳብ የለኝም ብሏቸው ካስተናጋጅ ጋር መያያዝ። የኔ ወንድም እንደሆነ ባያውቁ ኖሮ ዱቄት ነበር የሚያደርጉት። ለምንድን ነው የምከፍለው? ደንበኛ ማለት ንጉስ ነው አይደል? ንጉስ ደግሞ ከመቼ ጀምሮ ነው ሂሳብ የሚከፍለው? ይኸውልህ እንደውም ተረፉ። አንተ ባትመጣ ኖሮ አናቱን ለሁለት ነበር የምከፍለው። ወይኔ እኔ የፊት አውራሪ ልጅ። በላውን ተነስ ወደ ክፍል እንሂድ። እምቢ። እሷ ነች የምታስገባኝ። እንዴ አንቺ ቁጭ በይ፣ እኔ ወስደዋለሁ። ይህ ኩንታል ስልቻ ቁጭል። ኧረ እባክህ ና ተነስ እባክህ። ይቀልዳል። እሷ ነች የምትወስደኝ አልኩህ። ዳግዝ እንደ ይሄ ነው። አዎ ላይ ዳግዝ እያለች ነው። ዳግዝ እያለች ነው። ራሴ ወስደዋለሁ። ይሄኔ ቆንጆ፣ ይሄ የማይረባ ሰውዬ መቶ ከእንቅልፍሽ ቀሰቀሰሻል። አንተ ሳተኛ መሽቷል እኮ። ይሄ ደግሞ እዚህ ምን ይሰራል? ለተኛ ይሄ ይሄን ባልጠፋ ሰዓት ነው ይሰራል። ምንድን ነው የሚጠፋው? በቃ እንደባል የአንገት ሐብሌን እኮ አጠጣሁት። ቤት ሳጸዳ ላዩን ሞታችሁ ነው። ሁሉም ሳጸዳ የት እንደጠፋም አላውቅም። እስኪ ተረጋጊ። ነገሩ የት ይጠፋል? አልሰማሽኝም እንዴ? የሚገርምህ የአባቴ ውድ ስጦታ እኮ ነው። ደግሞ እኮ እዚህ ከሆነ የጣልሽው የትም አይሄድም። ተረጋጊ ብቻ አንቺ። እሱማ አረጋጋለሁ። ይቅርታ አስጨነቅኩ አይደለ? ጨረቃዋን አብሬ መጋራት እችላለሁ? እንቅልፍ እምቢ አለኝ። የሆነ የሚያስጨንቅ ነገር እንዳለ ይሰማኛል። አረ ምንም የሚያስጨንቀኝ ነገር የለም። ጭንቀትንም ጨረቃዋን አብሬ ልጋራ? ትንሽ የወንድሞቼ ጉዳይ ነው የሚያስጨንቀኝ። ወንድሞቼን በአደራ የተቀበልኩት እኔ ነኝ። ግን አደራ ለአንቺ ምንድን ነው? አልገባኝም። ይሄን አለ እንኳን ውስብስብ ጥያቄ የጠየቅኩሽ አይመስለኝም። አደራ ለአንቺ ምንድን ነው ትርጉሙ ነው ያልኩሽ። ይቅርታ፣ እኔ ማንንም አደራ ተቀብዬ ስለማላቅ የዚህን ጥያቄ መልስ መመለስ ይከብደኛል። እርግጠኛ ነሽ? ከማንም ምንም የተቀበልሽው አደራ የለም? ዋ አለ ካልክ ንገረኝ። በአደራ የተሰጠችኝ ሀገርም የለችም እያልሽ ነው? እሷማ አለች። ለዚያውም ቀደም ታሪክ ያላት፣ የራሷ ቁጥር የራሷ ፊደል ያበጀች፣ ከእሷ አልፎ ለአፍሪካ ነጻነት ተምሳሌት የሆነች ኢትዮጵያ ምትባል ከአያቶቼ ባደራ መልክ የተሰጠች ሀገር አለች።
ቃላቶችሽ ውብ ናቸው፣ ግን እየኖርኳቸው ነው ብለሽ ታስቢያለሽ? ቃልን መኖር በጣም ከባድ ነው። አይመስለኝም። ቃልን ሲቀበሉት እንጂ ሲኖሩት ከባድ ነው። አንተ ቃላትን ኖረህ ታውቃለህ? ቃልን ለመኖር እጥራለሁ እንጂ ኖሬውም ማቅ እንኳን አይመስለኝም። በእርግጥ ቃልን መኖር በጣም ከባድ ነው። ታውቂያለሽ፣ አንዳንዴ ለትውልድ የምናቀብላት እንጂ ባደራ መልክ የምንቀበላት ሀገር ባትኖረን ብዬ እመኛለሁ። ለምን እንደዛ አልክ? አየሽ፣ እኛ ከአያቶቻችን በጸጋ የተቀበልናት እንጂ ባደራ የተቀበልናት ሀገር የለችንም። ስለዚህም ባለዕዳ አይደለንም። እስኪ አንድ ጥያቄ ልጠይቅሽ። እሺ ጠይቀኝ። በውርስ ያገኘሽው ገንዘብና በዕዳ ያገኘሽው ገንዘብ እኩል ነው? በዕዳ ያገኘሁትን ገንዘብማ ተጠንቅቄ ነው የምጠቀምበት። ለምን? ዕዳዬን መክፈል ስላለብኝና ደግሞ ገንዘቡን ማጥፋት አልፈልግም። ለኔም ሀገሬ እንደዛ ናት። ዛሬ እንደዚህ እያጠፋናት ያለነው በውርስ ስላገኘናት መሰለኝ። ባለዕዳ ትውልዶች አይደለን። ተከፍሎላት ያላለቀች ሀገር ስለተቀበልን አየሽ፣ እኛ ምንም ዕዳ የለብንም። ልዩ እይታ ይመስላል። ድሮም ጨረቃ መድመቅን እንጂ ማሞቅን እንደማታውቅ መገመት ነበረብሽ። የሆነ ነገር ደረበሽ መምጣት አለብሽ ያልከኝ ነው? ነይ አሁን ከኔ ጋር ተደረቢ። እሺ ይሄ ታያችኋል? አዎ። አጅሬው አንተስ? እናንተ ከዚያ አትሻሉም። እሺ አቶ ሰይፉ ግርማ እኮ ነው በደካማ ጎኑ ግቢ ያለኝ። ምን? ማን ነው ግቢ ያለሽ እንደዛ? ጋሽ ዝም በሏት። እራሷ ናት ተንቀልቅላ ደይብ የገባችው። ከአንተ ጋራ ገና አልጨረስንም። እሺ እጅ ከምን ካርታውን ላገኘው አልቻልኩም። ስሚ በዋልት ያዝን ከመሰለሽ ተሳስተሻል። እሺ ለማንኛውም ቅድም አባትሽን ሰላም ብዬልሻለሁ። እባክህ አቶ ሰይፉ አባቴ ምንም ነገር አያድርጉት። ካርታውንም አመጣለሁ። በፈለጉት ሰዓት ካርታውን እጅዎት አስገባለሁ። ምንም ነገር ግን አያድርጉት አባቴ። የወደፊቱን እኔ እንጃ እንጂ እስካሁን ምንም አላደረኳቸው። አባትሽን እንዲሰልሉ ስለላኳቸው ሰዎች ነው የምነግርሽ። በጣም እርግጠኛ ሆኜ የምነግርሽ እነሱ እንዳንቺ ቀልድ አያውቁ። የምችለውን ነገር ሁሉ አደርጋለሁኝ። አባቴ ደግሞ አቅመ ደካማ ነው። አቅም የሚባል ነገር እንኳን የለውም። አየሽ አሁን ለገንዘብ ብለሽ ሳይሆን ለአባትሽ ነፍስ ስትይ ካርታውን በአጭር ጊዜ እጄ ላይ ታመጭልኛለሽ። እሺ አመጣለሁኝ።
ከዚህ በኋላ እንደማታናደጂኝ ተስፋ አለኝ። በጭራሽ ያሉኝን አደርጋለሁ። አላናደደውትም ምንም ነገር። እሱም በአጭር ጊዜ መልሱን እፈልጋለሁ። ምንም ችግር የለውም። እሺ ያሉኝን አደርጋለሁ። ተዋናይ ዘፋኝ ነኝ። ሁሉም ነገር ነው የምሰራው ከከፈሉኝ። እንዴት አላችሁ? ስንታየው ክፍሌ ይባላለሁ። በውጭም በሀገር ውስጥም ያላችሁ ኢትዮጵያውያን ሶዞ ቲዩብን ሰብስክራይብ አድርጉ። ሶዞ ቲዩብ ላይ ሀገርኛ የሆኑ ፊልሞች፣ ሲትኮሞችን በተከታታይ ይዘንላችሁ እንመጣለን። ሶዞ ቲዩብን ሰብስክራይብ ያድርጉ፣ ደውሏንም ጫን ይበሉ። የእውነቴን ነው የምላችሁ፣ ካለመሰልቸት በጉጉት የምትጠብቋቸው ተከታታይ ሲትኮሞችን በሉ ፊልሞችን ያገኛሉ። ሶዞ ቲዩብ ለእናንተ የተከፈተ ምርጥ ቻናል እርግጠኛ ነኝ ሶዞ ቲዩብን ይወዱታል። ሰብስክራይብ አድርጉ። አመሰግናለሁ። ይኸው እያደረገ ነው። ጎበዝ። ተዋናያን ቴዎድሮስ ክፍሌ ይባላል። በውጭ ያላችሁ በሀገር ውስጥም ያላችሁ አድናቂዎቻችን እንዲሁም የፊልም ሶዞ ቲዩብን ሰብስክራይብ በማድረግ አዝናኝና ቁም ነገር አዘል ፊልሞችን እንዲሁም አጫጭር ኮሜዲ ሲትኮሞችን ይከታተላሉ። ስለዚህ ሶዞ ቲዩብን ሰብስክራይብ፣ የደውል ምልክቷን መጫን እንዳይረሱ። ቆይ በሰላም ነው ጥለሽኝ የጠፋሽው? አለው። እኔ የምልህ ውዴ፣ አንቺ የምትይኝ ከኔ የደበቀው ሚስጥር አለ እንዴ? ለምን እንደዚህ ያልሽ? ማለት ፈጣሪ ፈቅዶ ለወደፊት አብረን መሆናችን ካልቀረ በመሀላችን ምንም አይነት ሚስጥር እንዲኖር አልፈልግም። ቆይ አንቺ ልትነግሪኝ የፈለግሽው ነገር አለ እንዴ? ማለቴ ልትነግሪኝ የፈለግሽው ሚስጥር አለ? ለምን ይህን ጥያቄ ጠየቅሽ? ስራው በትክክል ገብቶሻል አይደል? ገብቷታል። እሷን የጠየኩት። አዎ የሆነ ካርታ ማምጣት አይደል? ስሚ፣ ይሄ ካርታ ዝም ብሎ ተራ ካርታ እንዳይመስልሽ። ስራውን በጥንቃቄና በብልሃት እንድትሰሪልኝ ነው የምፈልገው። ኧረ ጋሼ ምንም አያስቡ፣ በደንብ ነው የምትሰራው። አንዴ ካፋ ውስጥ ተውጣልኝ። እሺ ወጣ። ክፍያው ጥሩ ከሆነ ምንም ነገር የሚያቅተኝ አይመስለኝም። ጋሼ በእኛ ይተማመኑ፣ ትሰራዋለች። በቃ በእኛ ላይ ጣሉት። ስለ ክፍያው አታስቢ። ካርታውን በእጄ አስገቢልኝ እንጂ ቆጥረሽ አይደለም ቀደሽ የማጨረሹን ገንዘብ ነው የምከፍልሽ። እንዴት እንደማረጋገጥልህ ባላውቅም እኔ ካንተ የደበቅኩት ምንም ሚስጥር የለም። እባክህ እመነኝ፣ እኔ ካንተ የደበቅኩት ምንም ነገር የለም። ከፈለክ ሚስጥር ምናምን የሚባለውን ነገር ልተው ትችላለህ። እኔ የምፈልገው እንድታምነኝ ብቻ ነው። አምንሻለሁ አልኩሽ እኮ። እንትን እኮ ፈልጌ። ምን እየፈለግሽ ነው? ሀብልሽን ወይስ ይህንን ካርታ? ምን እያልክ ነው ሄኖክ? በትክክል አናግረኝ እንጂ ትደመም ወይም ሀገሬ። እንዴት ይሄን አወቅ? ሁሉንም ነገር ሰምቻለሁ። እስስት መሆንሽንም ደርሼበታለሁ። ከማን ጋር እየሰራሽም እንደሆነ አውቄያለሁ። ሄሎ እባክህ ግርማ ትንሽ ታገሰኝ። በአጭር ጊዜ ውስጥ ካርታውን ፈልጌ ካላገኘው ሀገሬ ብለህ አትጥራ። ግድ የለህም፣ በአጭር ጊዜ ውስጥ ሁሉን ነገር አደርገዋለሁ። እሺ ቻው።
ይሄን አይደል የፈለጋችሁት? እንቺ ውሰጂና ስጫቸው። አቃጥለዋል እኮ። በእርግጥ መጀመሪያ ጊዜ ለገንዘብ ብዬ ነበር እዚህ ውስጥ የገባሁት። አሁን ግን አባቴ ይዞብኛል። ከአንተ ጋራ ገና አልጨረስም። እሺ እጅ ከምን ካርታውን ላገኘው አልቻልኩም። ስሚ፣ በዋል ተያዝን ከመሰለሽ ተሳስተሻል። እሺ ለማንኛውም ቅድም አባትሽን ሰላም ብዬልሻለሁ። እባክህ አቶ ሰይፉ አባቴ ምንም ነገር አያድርጉት። ካርታውንም አመጣለሁ። በፈለጉት ሰዓት ካርታውን እጅዎት አስገባለሁ። ምንም ነገር ግን አያድርጉት አባቴ። እዚህ ካርታ ላይ ምን እንዳለ ታውቂያለሽ? አላውቅም። እንግዲህ ውስጥ ልንገርሽ። አቤት አባዬ ፈለገኝ። ሄኖኬ አንተ ከእንክርዳድ ውስጥ የተገኘ ስንዴ እንደሆንክ ታውቃለህ አይደለም? ግን እኮ እነሱም እኮ ትንሽ ብትታገሳቸው እኮ ራሳቸውን ይቀይራሉ እኮ። የዚህን ያህል ተስፋ አትቁረጥባቸው። ቀድሞውኑ ተስፋዬን ማን ላይ እንደምጥል አውቃለሁ። ጊዜ የለኝም። የያዜ በሽታ ከባድ እንደሆነ ታውቃለህ አይደለም እንዴ? ይሄ ውጭ ድረስ ለሕክምና ልትሄድ አይደል? ደግሞ ድነ እንደምትመጣ ደግሞ እርግጠኛ ነኝ። እሱንም የሚወስነው ፈጣሪ ብቻ ነው። ይልቅ አደራዬን ተቀበል። እስካሁን እኮ ግን ስለዚህ ጉዳይ አልነገርከኝም። ሲያዩት ካርታ ነገር ይመስላል። አልተሳሳትክም። የምን ካርታ ነው? ስለ አባቴ ነገርኩን ታስታውሳለህ አይደለም? አዎ፣ በጣሊያን ጊዜ ትልቅ አርበኛና ብዙ ገድሎችን እንደፈጸሙ ነግረኸኛል። ግን ታዲያ ያ ታሪክና ይሄ ካርታ ምን ያገናኛቸዋል? ይህ ካርታ ከአባቴ በውርስ የተቀበልኩት ነው። በወቅቱ ሀገራችንን ጣሊያን ሲወር በርካታ የሀገራችንን ቅርስ የተቀበረበትን ቦታ የሚያሳይ ካርታ ነው። ማለት ይሄ ካርታ ሀብት፣ ወርቅ፣ እንቁዎች አሉት እያልከኝ ነው? ከዛ በላይ ብዙ የሀገራችን ቅርስ እዚህ ቦታ ላይ እንደተቀበረ አባቴ ነግሮኛል። እና እስካሁን እንዴት አንተ ጋር አስቀመጥከው? ወድጄ መስሎሃል? ወድጄን ነው ሄኖክ። ከሀገራቸው ይልቅ ስለ ሆዳቸው የሚቆረቆሩ በእነሱ መሃል እንዴት ይህንን ቅርስ አሳልፌ ልስጥ? እሺ ታዲያ እኔ ምን ላድርግ? አንተ ያልሆነልህን እኔ እንዴት ላሳካው እችላለሁ? ትሰማለህ? የራስህን ጥቅም ትተህ የሀገርህን ጥቅም ካስቀደምክ ትችላለህ። ግን እኮ በጣም ነው የሚከብደው። ማለቴ ልብ አድርግ፣ የዚህ ካርታ ሚስጥር የማውቀው እኔ ብቻ አይደለሁም። ከዚህ በፊት ይህንን ካርታ ከእኔ ለማግኘት ብዙ መከራ፣ ብዙ ውጣ ውረድ ውስጥ ገብቻለሁ። ስለምታወሩት ነገር ምንም የማውቀው ነገር የለም በማለቴ ቆጥሬ የማልጨርሰው ፍዳ ተቀብያለሁ። አሁን እየፈራሁ መፍራት ልጀምር ነው መሰለኝ። አትፍራ ሄኖክ፣ አትፍራ። ከበፊቱ ከፊት መሰለፍ የአያት የቅድመ አያቶቻችን ወግ ልማድ መሆኑን እወቅ። እሱማ የአባቴ ልጅ ነኝ። አየህ ሄኖክ፣ ምዕራባውያን በእኛ ትናንትና ዛሬያቸውን ሲሰሩ፣ እኛ ግን ባለፈው ታሪካችን ትርክት ተረት እያወራን ጦር እንማዘዛለን። ከኛ አልፎ ለሌሎች የሚበቃ ብዙ ንብረት፣ ብዙ ሀብትን ከመሬት በታች እየረገጥን፣ እኛ ግን ለቁራሽ መሬት ብለን በጎጥ በብሔር እንጣላለን። ይህን እየነገርክ ነበር ያስተማርከን። ሄኖክ፣ ወደ
ወደ ባንኮክ ጠዋት እንደምበር ታውቃለህ አይደለም እንዴ? ግን እኮ አብሬህ በመጣ ደስ ይለኝ ነበር። ሄኖክ የሰጠውን አደራ ለማን ጥለህ ነው ከኔ ጋር የምትሄደው? ይሄ እኮ አደራ ነው። አክስት ደግሞ ካንተ ጋር አለች። እኔ ከዛ ስመለስ አደራህን ጠብቀህ እንዳገኘህ እፈልጋለሁ። ታዲያ ለምን ካርታውን አቃጠልከው? የአባት አደራ ከሆነ ቀድሞውኑ ስለ አደራ አንቺ ምን ታውቂና ነው አንቺ እንደዚህ የምትይ? እባክህ ሄኖክ ተረዳኝ። ወልጅ አይደለም እዚህ ነገር ውስጥ የገባሁት። ውጪ እኮ ነው የምልሽ። ደግሞ ለአለቃሽ ንገሪ። ጭንብል የለበሱ ዱርዬዎችና ሰራተኛ መሳይ ሰላዮችን ቤታችን መላክን አቁም በይው። ውጪ እኮ ነው የምልሽ። ውሰጂና ለአለቃሽ ይህንን አመድ ስጩ። ውጪ። እሺ ሰላዩ ካርታ ይዘሽ ነይ ስትባይ አንቺ እዛ የፍቅር ቄጤማሽን ትቀነጥሻለሽ አይደል? ይሄ ምንድን ነው? ካርታውን አቃጥሎታል አቶ ሰይፉ። ሄኖክ ሁሉንም ነገር ደርሶበታል። ተይ እንጂ የተወሰኑ የተቃጠሉ ካርታዎች ስላመጣሽ አመኘ መቀበልሽ ይመስልሻል? ቆይ እሺ ከዚህ በላይ ምን ማድረግ እችላለሁ? ሄኖክ እኮ ሁሉን ነገር አውቆታል እኮ ነው የምለው። የፈለግሽውን አድርገሽ ካርታውን እዚህ ቤት እንድታመጭልኝ ይፈልጋሉ። እንዴት ብዬ? እንዴትም ብለሽ አምጪ። 15 ቀን ሰጥቼሻለሁ። በዚች 15 ቀን ውስጥ ይሄንን ካርታ ካላመጣሽ አባትሽን ትሰናበቸዋለሽ። አቶ ሰይፉ እባክዎት ልለምንዎት፣ እባክዎትን አባቴ ምንም እንዳያደርግ ውጭልኝ፣ እባክዎትን ልለምንዎት። ውጭልኝ፣ ውጭልኝ፣ ውጭልኝ። ኧረ በእናትህ ቀስ እያልክ ብላ እንዴ። እግር ላይ አፍርጠህ ይኸውልህ እንዳትሰባበር እሺ። አውት ሆና በእናትህ እኔ ለራሴ ሰሞኑን ምግብ ዘግቶኛል። ጭራሽ ምንድን ነው የምትጨነጭኝ? ዘግቶኛል? አንተ እንደ ሳር ፍራስ እንደዚህ እየሰፋህ እየሄድክ እንደዚሁ በቁሙ የቆምክ ትንሽ ዘጋኝ ስትል አታፍርም? ደግሞ ታውቃለህ ሰራተኛዋ እንደተባረረች ማለት ቆይ ግን ለምንድን ነው ሄኖክ እንደዚህ የሚደብቀን? ለምንድን ራሱ ሄደህ ብትጠይቀው ይሻላል። ምን አገባኝ? ወይኔ ትደም እንዲህ ባይኔ እንደዞረች እንዲህ ትናፍቀኝ በእናትህ አይደል? አባዬ መጣ እንዴ? ተሻለ? ቀድመህ ብትነግረን እኮ እዛ ድረስ መተን እንቀበል ነበር። ማለት እኔ እቀበል ነበር። የፈጣሪ ፈቃድ ሆኖ ወደ ሲኦል አልሄድኩም እንጂ አስቤው ነበር። እናንተ የመከናችሁ ምክኖች። እንዴት ነው ታዲያ? ተሻለ አባዬ? እናንተን ነው ያልተሻለኝ። ኧረ አባዬ እንዴ! ዝጋተ ዝጋ። ሰው እንዴት ይሄን የመሰለ እድል ተሰጥቶት እንዴት እንደተወለደ ይሞታል? እንዴ አልገባኝም። ምግብ ቢሆን ግን ይገባ ነበር፣ ይገባልህም ነበር አይደል? እኔ እኮ አባዬ በእውነት አርበኛ ነበር ለካ ቀላል ሆነ። ቢያንስ እሱ ሲመጣ እንኳን የኔ ልጅ የሰጠውን አደራ ከምን አደረስከው? አባዬ በዚች አጭር ጊዜ ውስጥ አደራ ማለት ምን ያህል ከባድ ነገር እንደሆነ ተረዳሁ። እኔም እኮ ለዚህ ነው ለአንተ አደራውን የሰጠሁት፣ ሸክሙን እንደምትችለው አውቄ። ታዲያ ካርታው የት አለ? አቃጥዬዋለሁ። ምንድን ነው የምትለው? አባዬ ይህንን ካርታ ፍለጋ እኛ ቤት የሚመላለሱትን ሰዎች አይታችኋል አይደል? ብዙ መከራ አይተንበታል። እና ማቃጠሉ መፍትሄ ይሆናል ወይ ንገረኝ። ሙሉ ለሙሉ አላቃጠልኩትም።
ቴሌ ተለቀሽዋል። ይኸውልህ አስቀድሞ ነው ቢሆን እኔ ነግሬህ ነበር እኮ ትደመም እዚህ ቤት የገባችው ካርታውን ፈልጋ ነው። አይገርምህም ግን ወንድሜ? ቆይ አንተ እንዴት አወቅህ? ባለፈው ደውላልኝ ነግራኛለች። አንተ ግሪሳ፣ አንተ ደግሞ ለምንድን ነው የማታስጨርሰኝ? ካርታውን ውጭ ሀገር የሚኖር አንድ ትልቅ ሰው ይፈልገዋል። እኔ እናንተ ደግሞ ይሄንን ካርታ አገኘን ማለት ወንድሜ እንኳን አይደለም ቆጥረን ቀደን ማጨረሰው ሀብት ይሰጠናል ሰውዬው። ካርታው ያለው እኮ ወንድማችን ጀርባ ላይ ነው አይደል? ምን ቆዳውን ገፈልን ሸጠው ነው? በቃ አንዱ መምረጥማ። ቆይ እንደው ቆይ ልደውልላት አይደል? ወይ ደውልላት ራስ። ሄሎ ቦቹ፣ አዲስ ነገር አለ? ቦቼ አይደለሁም ስሷ ነኝ። እንዴ ስሷ? አንዳርጋቸው ቀረ ማለት ነው። ለነገሩ እንኳንም ቀረ። ይሄን ስም አልወደውም። አንቺ ግን በጣም የምትገርሚ ሰው ነሽ። ይኸውልሽ አሁን ስለሌላ ጉዳይ ላወራሽ አይደለም የፈለኩሽ። የምትፈልጊው ነገር እኛ ጋር ነው ያለው። ምን ማለቴም ላለቃሽ የምትፈልጊው ካርታ እኛ እጅ ላይ ነው ያለው። መደራደር እንችላለን። ምንድነው የምትለኝ? ካርታውን አገኘሁት እያልከኝ እኮ ነው። ይኸውልሽ እኔ ካንቺ ጋር ውሸት ምንም አያስፈልገኝም። የኔ ምስኪን ለካ እስከ ዛሬ ታቅፈሽው ስተኝ ነበረ። እሺ ይኸውልህ፣ ለማንኛውም ተገናኝተን እናውራ። ለማንኛውም ይኸውልሽ አለቃሽን በጥብቅ እንደምፈልገው ነገር ከሱ ጋር የምንነጋገረው ነገር አለኝ። በዛውም ደግሞ ካንቺ ጋር ያልጨረስኩት ጉዳይ አለኝ። እሺ እሺ እሺ፣ ቻው በቃ። እሺ እሺ፣ እንገናኝ። እሺ አይገርም? በወንድማችን ታቶ ሀብታም ልንሆን ነው ማለት ነው። አምኛለሁ። አየህ ሄኖኬ፣ ትክክለኛው ካርታ እሱ አይደለም። እና የተነቀስኩት ካርታ ትክክለኛ አይደለም። ትክክለኛው ካርታ ይሄ ነው። ስለዚህ ፈተናው ሙሉ በሙሉ አልፈሃል። ከዚህ በኋላ በእኔ ስም ያሉ ማንኛውንም ንብረት በአንተ ስም አዘዋውሬዋለሁ። እንካ ተቀበለኝ። ያዝ። ተዋናይ ዘፋኝም ነኝ። ሁሉም ነገር ነው የምሰራው ከከፈሉኝ። እንዴት አላችሁ? ስንታየው ክፍሌ ይባላለሁ። በውጭም በሀገር ውስጥም ያላችሁ ኢትዮጵያውያን ሶዞ ቲዩብን ሰብስክራይብ አድርጉ። ሶዞ ቲዩብ ላይ ሀገርኛ የሆኑ ፊልሞች፣ ሲትኮሞችን በተከታታይ ይዘንላችሁ እንመጣለን። ሶዞ ቲዩብን ሰብስክራይብ ያድርጉ፣ ደውሏንም ጫን ይበሉ። የእውነቴን ነው የምላችሁ፣ ካለመሰልቸት በጉጉት የምትጠብቋቸው ተከታታይ ሲትኮሞችን በሉ ፊልሞችን ያገኛሉ። ሶዞ ቲዩብ ለእናንተ የተከፈተ ምርጥ ቻናል። እርግጠኛ ነኝ ሶዞ ቲዩብን ይወዱታል። ሰብስክራይብ አድርጉ። አመሰግናለሁ። ይኸው እያደረገ ነው። ጎበዝ። ተዋናያን ቴዎድሮስ ክፍሌ ይባላል። በውጭ ያላችሁን በሀገር ውስጥም ያላችሁ አድናቂዎቻችን ሶዞ ቲዩብን ሰብስክራይብ በማድረግ አዝናኝና ቁም ነገር አዘል ፊልሞችን እንዲሁም አጫጭር ኮሜዲ ሲትኮሞችን ይከታተላሉ። ስለዚህ ሶዞ ቲዩብን ሰብስክራይብ፣ የደውል ምልክቷን መጫን እንዳይረሱ።